አይ ላንቺ ረፊ እኔ ከፍተዋለሁ። እንዴት አመሻችሁ አለቃ? ኦዛር ኮርማን? አቤት፣ እኔ ነኝ። ምን ነው ችግር አለ እንዴ? አቶ ኦዛር ክስ ቀርቦቦት ነበር። እሺ እንዳልክ መልካም። እሺ በቃ ውጭ እናውራ። እናንተ ውስጥ ጠብቁ። ሙስጣፋ ያልጂንን ታውቀዋለህ? አዎ፣ ግን እኮ ይህ ሰውዬ የሆነ ቦታ ላይ ግርግር ፈጥሮ ነበር። ከዛ ባልደረቦቻችን ወደ ፖሊስ ጣቢያ ወሰዱት። እናም ቃሉን በሚቀበሉ ጊዜ ተናዶ እኔ እኮ የኦዛር ኮርማን ልጅ ነኝ ብሎ እኔን እዚህ ልታስሩኝ አትችሉም ብሎ ከኛ ጋር ትግል ውስጥ ገብቶ ነበር። አባዬ ምን ተፈጥሮ ነው? አይ አትጨናነቅ ልጄ፣ ምንም ነገር ተፈጥሮ አይደለም። ፖሊስ ጣቢያ ልሄድ ነው። አብሬ ሄዳለሁ። አይ አይሆንም ልጄ፣ አንተ እዚሁ ቤት ሁን፣ እኔ ራሴ ጨርሰዋለሁ። በቃ እንሂድ አለቃ፣ እባካችሁ፣ እኔ በራሴ መኪና እመጣለሁ። መኪናዬ ማቆሚያው ጋር ወሰዳት። ነስሪን፣ ቆይ ነስሪን፣ ነስሪን፣ ነስሪን እባክሽን እንሂድ። ሶመር ታውቃለህ፣ ፖሊሶቹ ሲመጡ እኮ በጣም ነው የደነገጥኩት። እና የተፈጠረውን ነገር አትነግረኝም? ሚኔ ላለፉት ዓመታት ጸሐፊ ነበረች። ትዝ ካለች ሰርጋችን ላይ ራሱ ምስክር ነበረች። ከቤተሰቦቿ ጋር ያላት ግንኙነት ጥሩ አይደለም። ልጅቷ ደውላልኝ ችግር ውስጥ ነኝ ስትለኝ ወዲያውኑ ደረስኩላት። እና ለዛ ነው እንደዛ ተቻኩለህ ከቤት በፍጥነት ወጥተህ ሄድከው? ሚኔን መታት። ልጇን አስገድዶ በጉልበት ወሰደባት። በጣም የሚያስጠላ ነገር ነበር። ምንም አልገባኝም። ምን አይነት ጨካኝ ሰው ነው? ቆይ ግን ምን አይነት ልብ ነው ያለው? በግድ ሰውን ማግባት አይቻልም። ልጅቷን ማስገደድ አይችልም። በዛ ላይ ልጅቷ እሱ አይደለችም። ማለቴ ለምንድን ነው እስካሁን? አላውቅም ቱርካን፣ ሰውየው ሴጣን ነገር ነው በቃ። ቆይ ግን የልጅቷ አባት ለምንድን ነው ሚኔን የማይጠብቃት? አላውቅም ቱርካን፣ ለምንድን ነው መልሳቸውን የማላውቃቸውን ጥያቄዎች ደጋግመሽ የምትጠይቂ? ለምንድን ነው የልጅቷ አባት አብሯት የማይሆነው ምናምን? ለምንድን ነው የምታስጨንቅኝ? እኔ እሱን በምን ላውቅ እችላለሁ? ቆይ አላስጨነቅኩም እኮ ሶመር፣ እንዲሁ ለልጅቷ ከፍቶኝ ነው፣ ሌላ ነገር እኮ አይደለም።
ይቅርታ አድርጊልኝ። ይቅርታ ቱርካን፣ አሁን በጣም ተጨናንቄያለሁ። እሺ ውዴ፣ በጣም ይቅርታ። ይቅርታ አድርጊልኝ፣ በጣም ትልቅ ይቅርታ አድርጊልኝ። ቆይ እንዴት ነው እንደዚህ አይነት ነገር ባንቺ ላይ ያደረኩት? እሺ በቃ ሶመር፣ በቃ አታካብደው ውዴ። ምንም ማለት አይደለም። ምን ችግር አለው? ሰሞኑን ሁላችንም ተጨንቀናል፣ ሌላ ነገር አይደለም። አንተም ደግሞ ለዛች ሕፃን ልጅ አስበህ በመቆምህ ትክክለኛ ነገር ነው ያደረግከው። ታውቃለህ፣ እኔ ባንተ በጣም ኮርቼብሃለሁ ውዴ። በፍጹም እዚህ ዓለም ላይ እንዳንተ አይነት ሰው የለም ሶመር። ነስሪን በይ ነይ ወደ ቤት እንሂድ። እዚህ ምን ታደርጊያለሽ? ለማንም ምንም ሳትል ጸጥ ብላ ሄደች። ማንንም ሳትሰናበት ዝም ብላ ነው ሄደችው። እንደ ንፋስ ነው የነፈሰችው። ሊይዛት አልቻልኩም ነበር። የመጨረሻውን ውሃ ሰጠዋት። እህቴ ነስሪን፣ ይኸው ውዴ፣ ይኸው ፌሪዴ ውዴ፣ ንገሪኝ የኔ ውድ፣ ምንድን ነው? ልጄ እንዴት ናት? ደህና ናት። ተመልከች፣ መልአክ ነው የምትመስለው። እህቴ ነስሪን፣ ያንቺን ውለታ እንዴት መክፈል እንደምችል ምንም አላውቅም። ትምህርት ቤቱ ጋር ከመጣሁበት ዕለት ጀምሮ አንድም ቀን ሳትለይ ከጎኔ ነበርሽ። እናት ሆንሽኝ፣ እህትም ሆንሽኝ። አንቺ ለእኔ ቤተሰቤ ሆነሻል እህቴ ነስሪን። ግን እኔ ተሳስቻለሁ። በጣም ተወጁ ነበር ፌሪዴ። አንቺ እኮ እሱን በጣም ታምኙ ነበር። አንቺን መጠበቅ አልቻልኩም። አንቺን ማቆም አልቻልኩም። አሁን እናት የምትሆኝበት ሰዓት ነው። የራስሽን ልጅ የምታሳድጊበት ሰዓት ነው። ከዚህ በኋላ ደህና አልሆንም እህቴ ነስሪን። እሺ፣ በጭራሽ እንደሱ አትበይ። ስሚ ፌሪዴ፣ በደንብ ደህና ትሆናለች። የኔ ፌሪዴ ጀግና ልጅ ናት። እሺ፣ ከዚህ ሆስፒታል ልክ እንደ ጀግና ልጅሽን ታቀፈሽ ትወጫለሽ። ይኸውልሽ፣ በቅርቡ ከዚህ ትወጫለሽ። እመኚኝ፣ በጣም ጎበዝ አስተማሪ ትሆኛለሽ። አንድ ቀን ልጅሽን እኔ ጋር ይዘሻት መጥተሽ ማንን ይዤ እንደመጣውልሽ አክስቴ ነስሪን ትይኛለሽ ፌሪዴ። እነዚህ ህልሞች ውስጥ እኔ አልኖርም አውቃለሁ። ይህንን ደግሞ አንቺን በደንብ ታውቂያለሽ። ህመሜ አይ እንደሱ አትበይ እባክሽ፣ እንደሱ አትበይ የኔ ልጅ። እህቴ ነስሪን፣ ልጄን አንቺ ተንከባከቢያት፣ ለማንም ሰው እንዳትሰጫት። እህቴ ነስሪን፣ እባክሽን ቃል ግቢልኝ።
እህቴ ነስሪን እባክሽን ቃል ግቢልኝ። ፌሪዴ 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 ልቤን አመመኝ። እሺ ነስሪ ተረጋጊ። ነይ ነስሪን ውዴ፣ ወደ ቤታችን እንመለስ። በቃ ነይ። አንተም የሆነ ድምፅ ሰምታል? አይ ይመስለኛል ከግቢ ውስጥ ነው። እማዬ ልጄ፣ ቆይ ማን ነው ዛሬ ረበሽ የተባለው ሰራተኛ? እሱን አላውቅም፣ ግን አንቺ ሳታስፈቅጂኝ ይሄን ለመጠየቅ ወደ ክፍላችን በመግባትሽ በጣም ከፍቶኛል። ፖሊሶቹ ምንድነው ያሉት? ማን ነው እሱ? ይሄ ሰውዬ ምንድነው ያደረገው? አልሰማሁም እማዬ። የሄድኩት መጨረሻ ሰዓት ላይ ነው። ግን ይህንን ያህል የማወቅ ጉጉት ካለሽ አባቴ ከፖሊስ ጣቢያ ሲመለስ መጠየቅ ትችያለሽ። ተራ ሰራተኛ ችግር እየፈጠረ ስለሆነ አለቃው ደግሞ ከቤቱ ወደ ፖሊስ ጣቢያ እየተወሰደ ነው። በጣም ይገርማል። ሳዲቅ ፌሪዴን አጣናት። ናና ከዚህ ውሰደን፣ ቶሎ ድረስልን ሳዲቅ። እማዬ፣ አባዬ፣ አባዬ ምን ተፈጠረ? የት ሄዳችሁ ነው? ሴትዮ ለምንድነው እችን ልጅ የምታስለቅሳት? ውዴ እባክሽ ዝም በይ፣ እባክሽ ዝም በይ። ምን ተፈጥሮ ነው? ለምንድን ነው የምታለቅሰው? እጅ እየከዳኝ ነው ያለው ሶመር። ሙሉ ሌሊት እየጠባች ነው ያደረችው። ልክ ሳስለቅቃት ማልቀስ ትጀምራለች። አባትሽ ጋር ነይ እስቲ። ይሄ ነገር የምር ከባድ ነው። የኔ ጣፋጭ ልጅ አንተ ስትይዛዝም ማለች እኮ አየህ። በአባቷ ቱርካን ውዴ፣ ደህና አደርሽ?
ሙሉ ሌሊት እንቅልፍ አልተኛሽም መሰለኝ። ምን ነው አመማት እንዴ? ያው ትንሽ አስቸገረችኝ። እናቷ ትንሽ ስለደከማት ነው እንጂ ልጅቷ እንኳን ደህና ናት፣ ምንም አልሆነችም። በእኔ በኩል የምረዳሽ ነገር አለ? አይ በጣም አመሰግናለሁ። ቱርካን ልቀበልሽ? ቀስ እያልሽ። እሺ አመሰግናለሁ። ሽንት ጨርቋን ልቀይርላት። ማንቀሳቀስ የምችለው አልጋ ቢኖራት በጣም ጥሩ ነበር። እግርሽ ላይ አድርገሽ አንቀሳቅሻት። ከነጋ አባትህ እንደውላ አዋራኸው እንዴ? አዋርቼው ነበር። ምንም ትልቅ ነገር የለም ብሏል። ልክ እንደጨረሰ ወደ ቤት ይመጣል። ምንም ሀሳብ አይግባሽ። ሲጨርስ ይመጣል። ችግር የለውም። ሚኔ የሚያስፈልግሽ ነገር ካለ ደውይልኝና አሳውቂ። ነይ ቱርካን። ስለዚህ የልጅ አልጋ ያስፈልግሻል አይደል? አዎ። አንቺ የተረገመ ኒያትን አናደሽ፣ ከዛ ምስኪን ሶመር እንዲያዝንልሽ አደረግሽ። እዚህ መግቢያ ሰበብ አገኘሽ። በጣም ጥሩ ዘዴ ነው። አዎ አልጋ ከተገዛ ሁሉም ነገር ይስተካከላል አይደለ? ቆይ አልገባኝም። ስለምን ዘዴ ነው እያወራሽ ያለሽው? ያለውበት ሁኔታ አይታይሽም እንዴ? ምን ለማድረግ እየሞከርሽ እንደሆነ በደንብ ገብቶኛል። አልጋውን ጭራሽ አታስቢ። ይኸውልሽ አንቺ ለዚህ ቤት እንግዳ ነሽ፣ ቋሚ ነዋሪ አይደለሽም። ማን ቋሚ እንደሆነና ማን ሂያጅ እንደሆነ እርግጠኛ ሆኖ መናገር ከባድ ነው። እናቴ ሩቻ ነው። እናቴ? አንቺ የኔ ሙሽራ የምትሆኝበትን እድል ያንን ሰውዬ እንዳገባሹ ያወኩኝ ጊዜ አጥተሻል። እሱ ግልጽ ነው። ለዛ ነው የምጠያት ቱርካንን እጅሽን ዘርግተሽ የተቀበልሻት? ለልጄ ስል፣ ለክብሬ ስል፣ ለቤተሰቤ ስም ስል ነው። በዛ ላይ ደግሞ ሁሉም ሰው ስለ ቱርካን እንዲያወራ ያደረግሽው አንቺ ራስሽ ነበርሽ ይመስለኛል። ማንም ሰው ይህንን ነገር እንዲያውቅ አትፈልጊም አይደለ? ስለዚህ ለዚህ ቤት እንግዳ መሆንሽን ወቂና ድምፅሽን አጥፍታሽ ተቀመጪ። ይኸውልሽ ቱርካን ትንሽ ነገር እንኳን ቢሰማት እውነት እልሻለሁ ከዚህ በኋላ የልጅሽን ፊት አታዩም። እሺ? በልጄ በጭራሽ ልትደራደሪኝ አትችይም። ገብቶሽ ከሆነ ዓላማዬ እንዲሁ ከመሬት ተነስቼ አንቺን ከልጅሽ መለየት አይደለም። እንዲህ አይነቱን ነገር የማሳካቱ ፍላጎት ካለሽ ዛሬ ነገ ሳልል ወዲያው እርምጃ ስለመወስድ እያስጠነቀቅኩሽ ነው። ስለዚህ ተጠንቀቂ። እንዴት አይነት ጥሩ ልጅ ነሽ የኔ ውድ። በፍቅር እንዳደግሽ ታስታውቂያለሽ። እኔም ሴት ልጅ አለችኝ። 7 ዓመቷ ነው። ቀን ተንከባከብሽኝ ውዴ። እናትሽ ወይም ቤተሰቦችሽ የት ሄደች ብለው አይጨነቁ? ለእናቴ ስላንቺ ነግሬያታለሁ። አንቺን በጣም ትመስልሻለች ብያታለሁ። ፈገግታዋን ቢሆን ልክ እንዳንቺ ነው። ልክ እንዳንቺ ዝም ትልና ትመሰጣለች ብያታለሁ። ምንም
አይወጣልሽም። ውሃ ይውረድ፣ ቁመቷ አይደግ፣ ረጅም ዕድሜ ይኖራታል። 40ዎቹ ላይ ጥሩ ነገር ይቅጠምሽ የኔ ልጅ፣ የኔ ወፍ፣ የኔ አበባ። እንዴት እንደምታምር! ትንሽ ልጅ እያለሁ ጥፍሬ እናቴ ልክ እንደዚህ ነበር የምቆርጥልኝ። ዝም ብዬ በአትኩሮት አይኔን ፍጥጥ አድርጌ ለአንዴም ቢሆን ሳልነቅል አያት ነበር። በፍቅር ነበር ጥፍሬን የምቆርጥልኝ። ሳያት ውስጤ በውስጧ ለእኔ ቆንጆ ተረት ተረት እየነገረችኝ ይመስለኝ ነበር። የማስታውሰው ይህንን ነው። እናትነቷ ይለያል። የኔ ባለ ቆንጆ ሽታ መልአክ፣ የኔ ዶኑሽዬ፣ የኔ ቆንጆ፣ የኔ ሀብት፣ የኔ ውድ ማሪ። አሁን ደግሞ ጥፍርሽን እንቁረጠው አይደል የኔ ልጅ? ጥፍርሽ ስላደገ ይቆረጥ አይደል ውዴ? ምን እያልሽ ነው የኔ ቆንጆ? ምን እየፈለግሽ ነው ውዴ? የኔ ፍቅር፣ የኔ ቆንጆ፣ የኔ ውብ፣ ውበትሽ ልክ እንደ መልአክ እኮ ነው የኔ ትልቅ ሀብት። ጥፍርሽ እንደዚህ ይቆረጥልሽ ውዴ። እያሳመምኩሽ አይደለም አይደል? አይ አላመመኝም። አይዞሽ እየጨረስኩ ነው። በይ ትንሽ ረፍት አድርጊ እሺ? ሌላም ጊዜ ተመልሰሽ ነይ እሺ? እመጣለሁ። መቼም ብቻሽን ልተውሽ አልችልም። እንከያዝ። ልጄ እባክህን እንደሱ አታርግ። ከገጠር የምንሰማው ነገር ሲኖር ሄደን እናጣራለን። እንካ ይህንን ውሰድና እሱንም አስቀምጠው፣ ከዛ ቁርስ እንብላ። ዶኑሽ ለዳሪያ መታ ቁርስ እንድትበላ ንገሪያት። ዳሪያ አባዬ በኋላ ነው የምትበላው፣ እረፍት ማድረግ ትፈልጋለች። ምን ማለት ነው ልጄ? አሁን ደግሞ አዲስ ልማድ እየጀመራችሁ መሆኑ ነው? አባዬ ዳሪያ በይ አሁን ተነሽ ቁርስ ብይ። አባዬ ዳሪያ በተማሪዎች ማደሪያ ጉዳይ ትንሽ ተናዳለች። እሺ ትንሽ ትረፍና በኋላ ቁርሷን ትበላለች። እሺ ነይ በቃ ነይ።
እጭ ስሚ አንቺ ስሚ፣ ምን እየተከናወነ ነው? ትሰሚኛለሽ አንቺ ልጅ? ምን እያደረክ ነው? ቆሻሻ አጭበርባሪ! ስነ ስርዓት ያዥ። ለፖሊስ እደውላለሁ። ለምንድን ነው ችግር የምትፈጥረው? ችግሩ ምን እንደሆነ አላወቅማ። ያውናልህ፣ ወይ ቤቴን ትመልሳለህ ወይ ገንዘቤን ትመልሳለህ። ኧረ እባክሽ ተይ እንጂ። ኧረ እባክሽ እውነት ሌላ የምትፈልጊው ነገር የለም? ከዚህ ሂጂ እባክሽ። ትሰማኛለህ? ትሰማኛለህ? ገንዘቤን ትመልስልኛል፣ የግድ ትመልስልኛለህ። እነዚህ ሰዎች ስለምንድን ነው የሚያወሩት? እኔም አላወቅኩም። ገንዘብ? የምን ገንዘብ ነው? የትኛው ገንዘብ? አንቺ ለእኔ ገንዘብ መስጠትሽን የሚያሳይ ማስረጃ አለሽ? ቆሻሻ አጭበርባሪ ሰው ነህ። ትሰማኛለህ? ቤት አለኝ ብለህ ቅድመ ክፍያ ተቀብለኸኛል፣ ሸውደኸኛል። ታያለህ፣ ጠብቀኝ፣ እከስሃለሁ። ታያለሽ። እኔም አንቺ መልሼ እከስሻለሁ። እኔም አንቺ የሰበርሽውን መስታወት ይዤ እሄዳለሁ። ከአንቺ የበለጠ እኔም ቆንጆ ማስረጃ አለኝ። ትሰሚኛለሽ? በይ ሂጂ ከዚህ ሂጂ። ፍጠኝ። እንደምትሆን ታያለህ፣ ታያለህ፣ እከስሃለሁ። ሂጂ። ይኸውልህ፣ ትሰማኛለህ? ከዚህ በኋላ አይደገምም ብዬ ተስፋ አደርጋለሁ። አንተን አስቸገርኩ፣ በጣም ይቅርታ ሙስጠፋ። ይኸውልህ የኔ ልጅ፣ ይሄ ትንሽ ከተማ ነው። በእያንዳንዱ ነገር ስሜን እንደዚህ መጠቀም አትችልም። ስለዚህ አሁን ስምህን መጠቀሜ ስህተት እንደሆነ እየነገርከኝ መሆኑ ነው። ሙስጠፋ፣ በውድቅት ሌሊት ግርግር ፈጥረ ፖሊስ ጣቢያ መግባት ሳያንስ ከዛ በኋላ እኔን በውድቅት ሌሊት ከልጅ ጋር ቁጭ ብለህ እየጠጣ ነው። ምሽቱን ከእኔ ጋር ስላሳለፍክ በጣም ደስ ብሎኛል። ከአንተ ጋር ቁጭ ብለን እንጠጣለን። እኔ እናንተ አብረን ተቀምጠን ስለ ችግሮቻችንም እናወራለን። ግን በእንደዚህ አይነት ተራ ነገሮች መሃል እንድገኝ አታድርገኝ እባክህ። ይኸውልህ፣ ከአንተ ጋር አልቀመጥም፣ ስለ ችግሮችም አላወራም እና ደግሞ ከሁሉም ሰው ጋር ቁጭ ብዬ አልጠጣም። በር ላይ ያሉትን ሰዎች አዛቸዋል። አልገባኝም። ፋብሪካው በር ላይ ላሉት ሰዎች ትእዛዝ አስተላልፈሃል። ወደዛ መግባት አልችልም። ስልክ ስደውልህም ማንም አያገናኘኝም። እንደውም ትናንት ከልጅ ጋር ስለነበርክ መምጣት አልቻልኩም። ይኸውልህ ሙስጠፋ፣ እኔ ማናቸውንም ቢሆን እንዲከለክሉ አላዘዝኩም እና እኔም ለዛ ነው አንተን እዚህ ማግኘት የፈለግኩት። እንዲህ ሲሆን ይቀላል። እንዴት ያለ ቆንጆ መፍትሄ ነው! ጀግና ነህ። ሥራ አስገባሃለሁ ብለኸኛል ነበር። የሠራተኞቹን አለቃ አናግሬው ነበር። እነሱ ምንም የሚያውቁት ነገር የለም። ይኸውልህ ሙስጠፋ፣ የዛን ቀን ወይዘሮ ሩቻን ፊት የግድ እንደዛ ማለት ስለነበረብኝ ነው እንደዛ ያልኩት። ስለዚህ ጉዳይ ማውራት አለብን። ከዚህ በኋላ እኔ እናንተ ማውራት ያለብን ስለ ደሞዝ ብቻ ነው። ይህንን እንድታውቅ እፈልጋለሁ ሙስጠፋ። እና ደግሞ ምን እንደምፈልግ ልንገርህ። ኢንሹራንስ ሁሉ በቋሚነት እንዲከፈለኝ እፈልጋለሁ። አይሆንም አልኩ። በፍጹም አይሆንም። እዛ መስራት አትችልም። ትሰማኛለህ? እዛ መስራት እችላለሁ። ገንዘብ ያስፈልገኛል። እሺ እሺ፣ በቃ ልጄ፣ የኪስ ገንዘብን ይሰጣል። የምን ልጄ ነው? ንገረኝ። የኪስ ገንዘብ ምንድን ነው? ሥራ እንድትሰጠኝ ነው የምፈልገው። ከዛ በኋላ ሄደህ ጠበቃ ትቀጥራለህ፣ ክስ ትመሰርታለህ፣ የፈለግከውን አድርግ። የቤተሰብ ስሜን ትሰጠኛለህ። በልደናውን ሌላው ይኸውልህ፣ ነገ ጠዋት 2 ሰዓት ላይ ፋብሪካው ጋር እመጣለሁ። እሺ? ድጋሚ ከበሩ ላይ ከተባረርኩ እዚህ ጋር የተናገርኩት ነገር በሙሉ እንግዲህ አደራ፣ ይሄ ነገር ከንቱ እንዳይቀራል። ነገ እንገናኛለን። አመሰግናለሁ። ሄሎ። አቤት። ሄሎ አካን፣ ዳሪያ ነኝ። አንቺ ነሽ እንዴ? ይሄ ደግሞ ምን አይነት ንግግር ነው? ከፈለግ ስልኩን እዘጋልሃለሁ። አይ ቤቱ ካልተሰጠኝ የምትይ ከሆነ ብትዘጊው ይሻላል። አካን፣ መጀመሪያ እኔን ብትሰማኝስ? መቼ ነው ወደ ኢዝሚር የመጣሽው? አሁን ጥያቄ አትጠይቀኝ። ችግር ውስጥ ባልሆን ኖሮ አልደውልልህም ነበር። ምን ተፈጥሮ ነው? አካን፣ አሁኑኑ ያንተ እርዳታ ያስፈልገኛል። ቤት ነህ እንዴ? አሁን ትምህርት ቤት ነኝ። ከ1 ሰዓት በኋላ ጨርሳለሁ። አልሳንጃክ ያለው ቦታ ጋር እንገናኝ። እሺ። አባቴ ሳዲቅ። ምንድን ነው ልጄ? አክስቴ ነሲር ልጅ ልታመጣ ነው እንዴ? አይ ልጄ፣ የሆነች የምናውቃት ሴት ልጅ ወልዳ ነበረ። ስለ እሷ እያወራች ነው። አባዬ፣ ትናንትና የት እንደሄዳችሁ አልነገራችሁኝም እኮ። ቆየማ ልጅ ናት። የትም አልሄድንም። እንዲሁ ዞር ዞር ብለን ተመልሰን መጣን።
እናትሽ ከመታመሟ በፊት የሆነች የምታውቃት ሴት ልጅ ወልዳ ነበረ እና እሷ ትዝ ብላት ነው። ስለዚህ እናቴ አንዳንድ ነገሮችን ማስታወስ ጀምራለች ማለት ነው። ምናልባትም በቅርቡ እኔን ከነ ስሜት አስታውሰኝ ይሆናል። እንደማታስታውሰን አትሆንም። ያደርገው እያስታወሰች ነው፣ ግን ሁሉንም ነገር አይደለም። ሳዲቅ፣ ልጅቷ የት ናት? ነስሪን፣ ትንሽ እረፍት ማድረግ ነበረብሽ። ለፌሪዴ ቃል ገብቼላታለሁ። ልጇን ማግኘት አለብኝ። ፌሪዴ? ዶኑሽ፣ እህትማማቾች አይደለንም። የማይመስል ነገር ማውራትሽን አቁሚ። ይኸውልሽ፣ እኔ የፋቲ ካሌንደር ልጅ ነኝ። እሱ ሁሉንም ነገር ነግሮኛል። የእናቴ ስም ደግሞ ፌሪዴ ነው። ነስሪን ውዴ፣ ይኸውልሽ በጣም ደክሞሻል። በይ በይ ትንሽ ረፍት አድርጊ። ነይ እንሂድ ውዴ። ያችን ልጅ ማግኘት አለብኝ ሳዲቅ፣ እባክህ እርዳኝ። ለፌሪዴ ቃል ገብቼላታለሁ። እባክህ ነስሪን ውዴ፣ በይ ነይ ትንሽ ረፍት አድርጊ እባክሽ። በጭራሽ ሳዲቅ፣ ጊዜ የለንም። እባክህ ፌሪዴ አደራ ብላኛለች። ብቻዋን እንዳልተዋት ነግራኛለች። ልጅቷን ማግኘት አለብኝ። እሺ እሺ ነስሪን፣ ነይ 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 ነይ። ለምንድን ነው ክፍል ውስጥ እያስገባኝ ያለው ሳዲቅ? ነስሪን፣ ነስሪን አልፈልግም። ለምንድን ነው የማትረዳኝ? እችን ልጅ ማግኘት አለብኝ። ብቻዋን ነስሪን፣ እሺ ተረጋጊ ተረጋጊ። ለፌሪዴ ቃል ገብቼላታለሁ። ልቀቀኝ ነስሪን፣ እሺ ተረጋጊ ተረጋጊ። ለምንድን ነው የማትሰሚኝ? አባዬ ተዋት፣ አታስጨንቃት። በቃ ዶኑሽ፣ አንቺ እዚህ መሀል አትግቢ። በቃ ነይ። ለምንድን ነው የምልህን የማትሰማው? ለምንድን ነው የማታምነኝ? እኔ ማን ነኝ? ማን ነኝ? የት ነኝ? የት ነው ያለሁት? እነዚህ ልጆች እነማን ናቸው? ያችን ልጅ ማግኘት አለብኝ ሳዲቅ፣ ያችን ልጅ ማግኘት አለብኝ። እባክህ ሳዲቅ፣ ልጅቷን ማግኘት አለብኝ ሳዲቅ፣ ማግኘት አለብኝ። አሁኑኑ ሐኪሙ ጋር ደውይና ቀጠሮ አስይዤ እባክሽ። እዛ ክፍል ውስጥ አልገባም። ለምንድን ነው የማትሰማኝ? ነይ ነይ ነይ። እዚህ ክፍል ውስጥ አታስገባኝ። መሄድ እፈልጋለሁ። ያችን ልጅ ማግኘት አለብኝ። መሄድ እፈልጋለሁ ሳዲቅ። እባክሽ ራስሽን አረጋጊ። እሱ የድሮ ታሪክ ነው። አሁን እሱ ጊዜው አልፏል። እባክሽን ነስሪን፣ ራስሽን አረጋጊ። እባክሽ ነስሪን፣ እባክሽን የኔ ውድ መረጋጋት አለብሽ አንቺ። ግድ የለም ትንሽ ተረጋጊ። አይ አላለፈም ሳዲቅ፣ አላለፈም። የፌሪድን ልጅ አንተም ታውቃታለህ። አውቃታለሁ፣ ግን ነይ 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 ግን እባክሽ ለምን ነስሪን። አታምነኝም? ይኸውልሽ ትንሽ ተንፍሺ። በቃ ትንሽ ተረጋጊ። በይ ውዴ ነስሪን፣ ትንሽ ተንፍሺ። የኔ ውድ ሚስት፣ አይዞሽ አይዞሽ ሚስት፣ አይዞሽ። በቃ ይበቃል። ያቺ ልጅ፣ አዎ ያቺ ልጅ የኔ ቆንጆ ዶኑሽ ናት። አሁን ከኛ ጋር ናት። አዎ እሷ ልጃችን ናት፣ የኛ ልጅ። አሁን እሷ ከኛ ጋር ቤታችን ውስጥ በሰላም እየኖረች ነው። የሰጠችሽን ልጅ እስከ ዛሬ ተንከባክበሽ አሳድገሻታል። እንደዚህ ኮንሽ ታጫታለሽ። ለወይዘሮ ሚኒ ቁርሷን እዛ መኝታ ክፍሉ አቅርቢላት። ያው ከልጇ ጋር ነው የምትሆነው ብዬ ነው። አያስፈልግም። ልጄን አስተኝቻታለሁ። አሁን ቁርሴን ከእናንተ ጋር መብላት እችላለሁ። በእንደዚህ አይነት ጊዜ ላይ የሰው እርዳታ በሚያስፈልገኝ ሰዓት ከጎኔ ስለሆናችሁ በጣም ደስተኛ ነኝ። ይህንን ከባድ ጊዜ ታልፈዋለሽ ብዬ ተስፋ አድርጋለሁ። እስካሁን ለወላጆችሽ መውለድሽን አልተናገርሽም መሰለኝ። ለእናትሽ ደውለሽ ልጄን ተንከባከቢልኝ ብትያጥሩ ነው። ደግሞም እኮ ማለቴ እንዲህ አይነት ጊዜ ላይ ከቤተሰብ የሚበልጥ ማን አለ ብለሽ ነው አይደል እንዴ? አንቺ እንደምታስቢ ቢሆን ደስ ይለኝ ነበር ወይዘሮ ሩቻን፣ ግን በሚያሳዝን ሁኔታ የማይቻል ነገር ነው። ብደውልላቸውም አይንከባከቡኝም። እንደምታዩ ከሆነ ብቻዬን ነኝ። ስለዚህ እስከ መቼ ነው እንደዚህ ከልጅሽ ጋር እየሸሸሽ የምትኖሪ ታዲያ? ሶመር ስላንቺ በትንሹም ቢሆን ነግሮኛል። ላንቺ ከባድ አይሆንም እንዴ ታዲያ? አዎ የሆነ ነገር አመቻቻለሁ፣ ግን መጀመሪያ የኪራዝ አባት የልደት ሰርተፍኬት ያወጣላትና ከዛ በኋላ ይሆናል። ቆይ አባቷን አወራሹ እንዴ? ጥሩ ዜና ነው። ይኸውልሽ አንቺ እንደምታስቢው ብቻሽን አይደለሽም ማለት ነው።
ስለሚንከባከብሽና ከጎንሽ ስለሚገኝ ደስ ብሎኛል። ይሄንን ከባድ ጊዜ አልፋችሁ አንድ ላይ ትሆናላችሁ ብዬ ተስፋ አደርጋለሁ። ያድርገው። ታውቃላችሁ እናንተ እንደምታስቡት የኪራዝ አባት መጥፎ ሰው አይደለም። እዚህ ዓለም ላይ እንደሱ ልዩና ጠንካራ ሰው በፍጹም የለም። ግን አሁን ላይ ደግሞ አንዳንድ ማስተካከል ያሉበት ነገሮች አሉት። መጀመሪያ እነሱን ያስተካክላል። ከዛ ሁሉም ይሆናል ብዬ ተስፋ አደርጋለሁ። ማስተካከል ያለበትን ነገር ካስተካከለ በኋላ ልጅሽ ኪራዝን ይወስድብሻል ብዬ አስባለሁ። ለምን እንደዚህ አይነት ነገር ያደርጋል? እንዴት ነው አግብታ ሌላ ግንኙነት ያላትን ሴት እናት ትሆናለች ብሎ ሊተማመንባት የሚችል? እንደዚህ ይባላል እንዴ ወይዘሮ ሩቻን? ደህና ነሽ? ወይዘሮ ሩቻን የምትለውን ነገር ሰምተሽ አይክፋሽ። ጆሮ አትስጫት እሺ? አንዳንዴ ምንም ብናደርግ ምንም የተሰጠንን ዕጣ ፈንታ በፍጹም መቀየር አንችልም። አንቺም ያ እንዲሆን እንደማትፈልጊ እርግጠኛ ነኝ። ግን ይሄ ማለት ጥሩ እናት አትሆኝም ማለት አይደለም። እና ሙሉ ዓለም ካንቺ በተቃራኒ ቢቆምም ሁሉም ሰው መጥፎና ደካማ ቢያደርግሽ እችን ልጅ ወልደሻታል ሚኒ። ከልብሽ ስለፈለግሻት ነው የወለድሻት። አንቺ በጣም ጠንካራ ሴት ነሽ። በጣም ጀግና እናት ነሽ። ምንም እንዳታስቢ። እችን ልጅ ካንቺ ማንም ሊነጥቅሽ አይችልም። ቆይ እውነት አንቺ እንደሱ ነው የምታስቢው? አንቺ በእኔ ቦታ ብትሆኚ እንደሱ አታስቢም ነበር? አክስቴ እውየኔ ውድዶንሽ ብቻሽን ጥዬሽ ጠፋው አይደል? ምን አደረግሽ? ለእናትሽ የምትበላውን ነገር አዘገጃጅሽላት? ወላጆቼ ወደ ሐኪም ቤት ሄደዋል። እንዴት ናት? ምን ነው ዛሬ ደህና አይደለችም እንዴ? ያው ዛሬ ትንሽ ብሶባታል፣ ግን ቢሆንም ሁሉን ነገር ማስታወስ የጀመረች ትመስላለች። ኧረ እባክሽ! ውይ ተመስገን። አንቺ ማን እንደሆንሽ አወቀች? አስታወሰችሽ? ማለቴ አባቴን አስታውሰዋለች። ፈጣሪ ይርዳና ቆይታ ሁላችንም የምታስታውሰን ይመስለኛል። አክስቴ ሁሉንም ነገር ከመርሳት በላይ ማስታወስ በጣም ይከብዳል። ታውቂያለሽ፣ ይሄ ነገር በጣም ከባድ ነው። ያው ማየ ወደፊት ደህና ትሆናለች ብዬ ተስፋ አደርጋለሁ። ውይ እንደው ምን ባደርግሽ ይሻለኛል የኔ ውድ ልጅ፣ የውድ ወንድሜ ልጅ። ቆይ ደግሞ ያቺ ግትር ልጅ የት ሄዳ ነው? መጣች እንዴ? ወደ ይዝምር ሄዴ ስትይ ሙሉ ሌሊቱን እንቅልፍ እምቢ ብሎኝ ነው የነጋው። አይ አክስቴ እስካሁን ድረስ አልመጣችም። ለሰርዳር ልደውል ፈልጌ ማየና አባዬ እስኪሄዱ እየጠበቅኩ ነበር። እሺ መልካም ውዴ፣ ውስጥ ያሉትን ልያቸው። አይ ዳሬ
ዶኑሽ ተረጋግተሽ የተፈጠረውን ነገር ልትነግሪኝ ትችያለሽ? ዳሪያ ሀካን ልታገኘው ወደ ኢዝሚር ሄዳለች፣ ግን ደግሞ ያለችበትን ሁኔታ እስካሁን ማወቅ አልቻልኩም። እሺ አሁኑ ለሀካን ደውልለታለሁ። ሰርዳር በዳሪያ በጣም ተናድጃለሁ። አባቴ ለትንሽ መሄዷን ሊያውቅ ነበር እኮ። እሺ አንቺ አሁን ተረጋጊ እሺ? ሁሉንም እናገኛቸዋለን። ስለዚህ ምንም አታስቢ እሺ? አጣርተህ እስክደውልልኝ ድረስ እጠብቃለሁ ሰርዳር። እሺ ኦፍ ሶመር ምን እያደረክን ያለው? ቆይ ውዴ ልትወጣ ነው? እስቲ ቀና ብለህ አሁንም ያስደበረ ነገር አለ እንዴ? ፍቅሬ የሥራ ጉዳይ ትንሽ አስጨንቆኛል ውዴ። ለዛ ነው። እኔ ደግሞ እንደዚህ ከፍቶ ማየት አልችልም ውዴ። በጣም ወድሻለሁ። እኔም በጣም ወድሃለሁ። የት ልትሄጂ ነው? ሶመር ልጆቹ ሊሆን ይችላል። እሺ በኋላ ትደውይላቸዋለሽ። ሶመር ቆይ ስራ ልትሄድ አልነበር እንዴ? አልሄድም፣ ሀሳቤን ቀይሬያለሁ። ተው እንጂ ሶመር። እሺ በቃ እንሽው። ዶኑሽ ናት። አቤት ውዴ። ቱርካን ዳሪያ ኢዝሚር ሄዳለች። እስካሁን ድረስ ግን ላገኛት አልቻልኩም። ምን? ኢዝሚር ምን ልታደርግ ሄደች? ምንም አላውቅም እህቴ፣ ዝም ብላ ነው ሄደችው። ለማንኛውም ብዙ ሰዓት የለንም። ኢዝሚር ሄጄ ዳሪያን ልፈልጋት ስለሆነ አክስቴ አንቺ ጋር ደውዬ እንዳስፈቅድሽ ነግራኝ ነው። ይኸውልሽ እህቴ፣ እያደረጋችሁ ያላችሁት ነገር አንዱም አልገባኝም። እሺ ስለዚህ ሄዳለሁ በቃ። እሺ ጥሩ። አባዬ የት ነው ያለው? አባዬማ የኔን ይዞ ወደ ሐኪም ቤት ሄዷል። እህቴ አባቴ ከደወለልሽ ከዳሪያ ጋር እኔ ጋር መጥተዋል በይው እሺ? ምንም ነገር እንዳያውቅ እሺ? በቃ አታስቢ። ቆይ ግን የሰርዳርን ቁጥር ልትሰጪኝ ትቻለሽ? ስደውልለት እንዲያነሳ ነገር እሺ? እሺ